5 ላይ እነሆም እኔ ካንተ ጋር ነኝ በምትሄድባት መንገድ ሁሉ እጠብቅሃለሁ። በጣም የሚገርም እግዚአብሔር አልተውህም ብሎ የገባውን ኪዳን ደግሞ ሲፈጽም ታያላችሁ። አልተውህም የሚለው ማን ነው? እግዚአብሔር። ሴት እንኳን የወለደችውን ልትረሳ ትችላለች ይላል መጽሐፍ። ትችላለች። ወልዳ ልትረሳ ትችላለች። ወልዳ ልትተው ትችላለች። ወይም ደግሞ በሴት ብቻ ሳይሆን በአባት በወንድም አንቀጽ አባት ወይም እናት የወለዱትን ሊረሱ ይችላል። ዳዊት እናትና አባቴ ረስተውኛል ትተውኛልና እግዚአብሔር ግን ተቀበለኝ ይላል። ተቀበለኝ። አዮ አሁን በመተው ስሜት ውስጥ ያላችሁ ወገኖች፣ አሁን በጣም ብዙ ሰዎች ራሳቸውን እየጎዱ ያሉ በዘመን በተስፋ መቁረጥ በብቸኝነት የሚወጉበት ዘመን፣ ከባድ የፈተና ዘመን። በዚህን ጊዜ ይሄ የተስፋ ቃል እንደ መልህቅ ህይወታችንን ማኔጅ ካላደረገው፣ የእግዚአብሔር መለኮታዊ ቃል በመንፈሳችን ውስጥ ገዢ ካልሆነ ሌሎች ሰዎች የሆኑትን አይነት ነው የምትሆነው። ስለዚህ አልተውሽም አልተውህም የሚል እግዚአብሔር አምላክ ካንተ ጋር አለ፣ ካንቺ ጋር አለ። ለልብሽ ለመንፈስሽ ይሄንን በደንብ አረጋግጠሽ ንገሪ። የሁኔታዎች መለዋወጥ የእግዚአብሔርን አብሮነት አይቀይረውም። ሁኔታዎች ሊቀያየሩ ይችላሉ፣ እግዚአብሔር ግን አይቀየርም። ሁኔታዎች ሊለዋወጡ ይችላሉ፣ እግዚአብሔር ግን አይለወጥም። እኔ አምላካችሁ እግዚአብሔር አልለወጥም ነው የሚለው። አልለወጥም። አሜን አሜን። ክብር ለእግዚአብሔር ይሁን። ይህን የተስፋ ቃል የሰጠን የታመነ ነው፣ ሰው የማይረሳ። ሃሌሉያ። ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። ሃሌሉያ። እግዚአብሔር የማይረሳ አምላክ መሆኑን በዜማችን በዝማሪያችን ስንገልጥ ነው የኖርነው። ይሄ እምነት ነው ወገኖቼ። ለዚህ ደግሞ ምስክሩ የገዛ ራሳችን ህይወት ነው። እግዚአብሔር እንደማይጥል እግዚአብሔር እንደማይተው ያየነው በራሳችን ህይወት ነው። ሚተው ቢሆን ኖሮ እግዚአብሔር እኔ ዛሬ እዚህ የለውም። ኦኬ። እግዚአብሔር የሚተው ቢሆን ኖሮ አንቺ ዛሬ በዚህ ሁኔታ ውስጥ የለሽም። የተተውክ ቢሆን ኖሮ ዛሬ ራስን በዚህ ሁኔታ ውስጥ ይሄን መልእክት እየሰማ አታገኘውም። እግዚአብሔር ስለማይተው ነው ዛሬ ላይ ያደረሰ። የሚገርማችሁ የነገርኩህን ሁሉ እስካደርግልህ ድረስ ነው ማለት። ከዛ በኋላ ይተውሃል ማለት አይደለም፣ ግን ቃሉን በመፈጸም ካንተ ጋር መሆኑን ያረጋግጣል። አብርሃምን ከዘመዶች ከቤተሰብ ተለይተ እኔ ወደማሳይ ምድር ውጣ ሲለው ይሄን የተስፋ ቃል ሰምቶ አብርሃም በእምነት ሲወጣ እናያለን። አብርሃም በእምነት ወጥቶ እግዚአብሔር የነገረውን አወርስሃለሁ ያለውን ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ያለውን አጠቃላይ እግዚአብሔር ለአብርሃም የገባውን ኪዳን ሲፈጽመው ነው የምናየው። በየጊዜው እግዚአብሔር በራሱ ፕሮግራምና ታይም ለአብርሃም የገባውን ኪዳን ፈጽሟል። በመንገዱ ሁሉ ጠብቆታል፣ ረድቶታል። የእግዚአብሔር ታማኝነት በአብርሃም ሕይወት ውስጥ በተገለጠ መንገድ እንመለከተዋለን በእግዚአብሔር ቃል ውስጥ ተጽፎ። ስለዚህ እግዚአብሔር ምንድነው የነገረህ በልጅነት? እግዚአብሔር በልጅነትሽ የነገረሽ ምንድነው? ምንድነው ድሪም ያደረከው? ምንድነው ቪዥን? ምንድነው እግዚአብሔር የሰጠ ተስፋ? እግዚአብሔር ያንን ያደርገዋል። በአይነት አለ ትመለከታለ።
እዛ ስፍራ ላይ በእግሮች ቆመህ ታየዋለህ። ያ እግዚአብሔር የሰጠን ተስፋ በእጅ ጨብጠኸው ታያለህ። ይሄ ዝም ብሎ ባዶ ተስፋ አይደለም የምሰጣችሁ። እግዚአብሔር ያለውን የሚያደርግ አምላክ ስለሆነ በኔም ባንተም ሕይወት ከዚህ በፊት የተፈጸመውን ነው ምነግር። ሰው ይዘነጋል ይረሳል እንጂ እግዚአብሔር ሰው አይጥልም። እግዚአብሔር ሰው አይረሳም። እግዚአብሔር ሰው አይተውም። የፈጠረውን ፍጥረት እግዚአብሔር አልተወም። ይኸው አሁን ይሄ ከአብርሃም ዘመን ጀምሮ የጀመርነው የእግዚአብሔር ኪዳንና ተስፋ የተረጋገጠው አንድ በጣም ትልቅ በሆነ ጉዳይ ተረጋግጧል። ይሄ እግዚአብሔር ሰውን ፈጥሮ ሰውን እንደማይተው እግዚአብሔር በአንድ ትልቅ ክስተት ይሄን አረጋግጦልናል። በምን ካልገኝ ልጁን በመስጠት እኛን በማዳን እግዚአብሔር ሰውን እንደማይተው አረጋግጧል። ከኢየሱስ ክርስቶስ በላይ እግዚአብሔር ሰውን እንደማይተው የሚያረጋግጥ ሌላ የተሻለ ምልክት የለም። የመጨረሻው ሳይን፣ የመጨረሻው ማስረጃ፣ ማህተሙ፣ ማረጋገጫው ኢየሱስን ለኛ የሰጠበት መንገድና እኛን የዘላለም ልጆቹ አድርጎ የጠራበት ያዳነበት መንገድ እንደማይተወን አረጋግጧል። ዘላለምህ በእግዚአብሔር ዘንድ ከተጠቀለለ እንዴት ነው እግዚአብሔር በምድራዊ ሕይወት አንተን ሚተውህ? እግዚአብሔር አይተውህም። እግዚአብሔር አይተውሽም እህቴ። ይበቃናል የሚሉ ራሳቸውን ለመጉዳት የፈቀዱ መርዝ ጠጥተው ቃታ ስበው ገመድ ላይ ተንጠልጥለው ራሳቸውን ማጥፋት የሚፈልጉ ሰዎች ይህ የተስፋ ቃል በሕይወታቸው መልህቅ ያልሆነላቸው ሰዎች ናቸው። በምንም ተአምር ይህ የእግዚአብሔር መለኮታዊ የኪዳን ቃል በጆሮ ገብቶ በእምነት ተዋህዶት መልህቅ ሆኖለት፣ መልህቅ ማለት የትልቁን መርከብ የምታቆም ብረት፣ ትልቁን መርከብ በጣም ብዙ ጭነት የያዘውን መርከብ የሚያቆም ነገር ነው። በሰንሰለት የሚወርድና ያንን አሸዋ ያንን ከባህሩ በታች ያለውን የባህሩን አካል ቆንጥጦ በመያዝ ትልቁን መርከብ የሚያቆም የነፍሳችን መልህቅ የእግዚአብሔር ቃል ነው። ብዙ ነገር ነው ሰው ይዞ ተሸክሞ የሚዞረው። ይሄንን የከበደ ሸክምህን ባላንስ እንድታደርግ፣ እንድትቆም፣ መፍትሄ እንድታገኝ ከአለት ጋራ ከመላተም፣ ከበረዶ ግግር ጋራ ከመላተም የሚጠብቅ የእግዚአብሔር መለኮታዊ ቃል ነው። የኪዳን ቃል ነው። እግዚአብሔር አይተውሽም። እግዚአብሔር አይተውህ። ማንንም ለማታለል ይሄንን አንልም። የእግዚአብሔር ቃል ያለው ነው። እግዚአብሔር ከዚህ በፊት ያደረገው ነው። በልጁ በክርስቶስ ኢየሱስ ስጦታነት ያረጋገጠው ነው። በብዙ የመጽሐፍ ቅዱስ ባለ ታሪኮች ታሪክ ውስጥ ተገልጦ የምናየው እውነት ነው። በአንተና በአንቺ በእኔ ታሪክ ውስጥ የተገለጠ ነው። እግዚአብሔር ሰው አይተውም፣ አይተውም። ሃሌሉያ። ፍቅሩ አይቀዘቅዝ ወረታ ያውቀው። ሃሌሉያ። ፍቅሩ የማይቀዘቅዝና ወረት የማያውቀው እግዚአብሔር ነው። ለምን ይሄንን መዝሙር እንደውም በደንብ አልዘምርላችሁም? ቅዱሳን እንዘምረው እስቲ ይሄን መዝሙር። በእውነት እንደ ጌታ ያለ የትም አይገኝ። ክብር ለእግዚአብሔር ይሁን። ሃሌሉያ ሃሌሉያ ሃሌሉያ። ፍቅሩ አይቀዘቅዝ ወረታ ያውቀው እንደ ጌታ ያለ የትም አይገኝም። የተናገረውን ቃሉን ይፈጽማል። ተናግሮ ማድረግ እሱ ብቻ ያውቃል።
ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ። እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። ማክበርና ማንሳት ጌታ ያውቅ የቱ መሽቶበታል እንደ ንጋት ብርሃን ክብሩ የጨመረ አቀማጥሎ ያኖራል እንዲያከበረ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ፣ ሰው አይረሳም ጌታ፣ ሰው አይረሳም ኢየሱስ። እንደ ሰው አይደለም ጌታ፣ እንደ ሰው አይደለም ኢየሱስ። ሃሌሉያ! እግዚአብሔር ሰው አይረሳም፣ ኢየሱስ ሰው አይረሳም። ሰው ሆኖ መጥቶ የዘላለምን ሕይወት የሰጠን፣ በሞቱ ሕይወትን የሰጠን፣ በትንሣኤው ያጸደቀን፣ ከጨለማው ስልጣን ያዳነን፣ በመንፈስ ቅዱስ ያተመን የማይተወን አምላካችን ነው። በሥጋ የተገለጠው አምላካችን ነው። ሃሌሉያ! እግዚአብሔር አይተውህም። አሜን። እግዚአብሔር አይተውሽም። በዚህ እውነትና በዚህ ተስፋ ነው የምንኖረው። ኢየሱስ ለዘላለም ጌታ ነው። አሜን ነው። ክብር ለስሙ ይሁን። እንዲህ ይላል መጽሐፈ ኢያሱ ወልደ ነዌ ወይም ደግሞ የነዌ ልጅ የኢያሱ መጽሐፍ ምዕራፍ 1 ቁጥር 5 ላይ በሕይወትህ ዕድሜ ሁሉ ማንም አይቋቋምህም፣ ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ፣ አልጥልህም፣ አልተውህም። ሃሌሉያ! ክብር ለእግዚአብሔር ይሁን። አሁን በሙሴ ሰርቶ ኢያሱን ኢግኖር ሊያደርገው አይችልም። በሙሴ እንደሰራው በኢያሱ እንደውም የበለጠ በኢያሱ ሲሰራ ታያል። አሁን ከአገልግሎት ጋራ በተገናኘ፣ ከቤተሰብ ጋራ በተገናኘ፣ ከፋይናንስ ጋር በተገናኘ፣ ከጤንነት ጋር በተገናኘ እግዚአብሔር ትቶኛል ወይ በሚል ጥርጥር ውስጥ የምትኖሩ ሰዎች፣ በማመንታት ውስጥ የምትኖሩ ሰዎች የበለጠ ነው እግዚአብሔር ትላንትና ከሰማኸው በሰዎች ሕይወት ከተፈጸመው የእግዚአብሔር የማዳን ስራ የተሻለ በአንተ ሕይወት ውስጥ እግዚአብሔር ያደርጋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ከሙሴ ጋር እንደነበርኩኝ ካንተ ጋር እሆናለሁ የሚለው ለማን ነው? ለኢያሱ ነው። በሙሴ እጅ ላይ ውሃ ይጨምር የነበረው አገልጋዩ የነበረው የእምነት ሰው የሆነው ኢያሱ እግዚአብሔር ከሱ ጋር ሆኖ ሙሴ ወደ ምድረ ርስት ያላስገባውን ሕዝብ ወደ ምድረ ርስት ይዞ ሲገባ ትመለከታለህ። የበለጠ እግዚአብሔር ካንተ ጋር ይሰራል፣ ካንቺ ጋር ይሰራል። ቤትህን ያስተካክላል፣ ኢኮኖሚህን ያስተካክላል። እግዚአብሔር ጤንነትህን ይባርካል፣ ይፈውሳል። ትዳርህን፣ ልጆችህን እግዚአብሔር ይባርካል፣ ይጠብቃል። ለምን? እግዚአብሔር ታማኝ ስለሆነ። እግዚአብሔር ታማኝ ነው። ሃሌሉያ! ያነበብኩላችሁ ቃል ይሄ ነው። በሕይወት ዕድሜ ሁሉ ማንም አይቋቋምም። ከእግዚአብሔር አብሮነት የተነሳ እንዳይቋቋሙህ ያደርጋቸዋል። አሸናፊና ድል አድራጊ ያደርጋል። የእግዚአብሔር አብሮነት በአሸናፊነት እንድትቀጥል ነው የሚያደርገው። ስለዚህ በርትተህ ቀጥል ወንድሜ። እግዚአብሔር ካንተ ጋር ነው። ኢያሱን ከረዳ ዛሬ አንተን እንዴት ነው ማይረዳ? ያ የኪዳን ሕዝብ የኦልድ ቴስተመንት ወይም ደግሞ ያረጀው ኪዳን
በእንስሳት ደም ላይ የተመሰረተው ኪዳን እንኳን እግዚአብሔርን ታማኝ አድርጎ ካስቀጠለው በገባው ኪዳን መሰረት ሰዎችን እየረዳ እስራኤልን ከምድረ ግብጽ አውጥቶ ምድረ ርስት ካስገባ በዚህ በከበረው ኪዳንና በክርስቶስ ኢየሱስ ደም በተመረቀው አዲሱ መንገድ እንዴት ነው አንተን ላይረዳህ የሚችለው? እንዴት ነው የሚተውህ? እንዴት? ከኢያሱ በበለጠ እግዚአብሔር አንተን ይረዳል። የኢየሱስ የደሙ ምልክት ነው በአንተ ላይ ያለው። የፋሲካውን የበጉን ደም በበራቸው መቃል ላይ የቀቡት እስራኤል እንኳን ሞት ተሻግረው ሞት አልፏቸው ፋሲካ ፓስኦቨር ብለው እያከበሩ ከቀጠሉ የኢየሱስ ክርስቶስ አማናዊ ደም ምልክት ለሆነልህ ለአንተ ደግሞ እግዚአብሔር እንዴት ነው ሊተውህ የሚችለው? አንተን መተው ማለት ልጁን መተው ማለት ነው። ብራዘር፣ የደሙ ምልክት ያለብህን አንተን መተው ማለት ልጁን መርሳት ማለት ነው። እግዚአብሔር ልጁን ሊረሳ አይችልም። ኢየሱስን ሊረሳ አይችልም። አዮ ያ እንኳን የበግ ደም ኪዳን ሆኖ ህዝብ አሻግሯል። አንተ ደግሞ በክርስቶስ ክቡር ደም የተዋጀህ የእግዚአብሔር ልጅ ነህ። እግዚአብሔር አይተውህም። እግዚአብሔር አይረሳህም። ሃሌሉያ! ክብር ለእግዚአብሔር ይሁን። በህይወት ዕድሜ ሁሉ ማንም አይቋቋም። ማን ከሙሴ ጋር እንደውም እንዲሁ ካንተ ጋር ሆናለሁ፣ አልጥልህም፣ አልተውም። ኦኬ፣ ሰው ችግር ሲገጥሞ ሊጠራጠር ይችላል። ይሄ የታወቀ የሰው ባህሪ ነው። ኦኬ፣ ዲና እናረግም። ይሄውን የሰዎችን ባህሪ በጣም አንመጻደቅ። አንዳንድ ጊዜ የበረታ መከራ ሲገጥመን ምን ነው ተውከኝ እንዴ እንላለን። ሰውነንና እንጠራጠራለን። ጳውሎስ ምን ይላል መሰላችሁ? እናመነታለን እንጂ ተስፋ አንቆርጥም ይላል። እናመነታለን እንጂ ተስፋ አንቆርጥም። ኦኬ፣ ማመንታት ሊኖር ይችላል። ነገር ግን ተስፋ በእግዚአብሔር ተስፋ አይቆረጥም። ብራዘር፣ እግዚአብሔር አይተውህም። እግዚአብሔር አይጥልህም። ሁኔታዎች ሲቀያየሩ፣ ሲከብድህ፣ ነገር ሲከብድህ ውስጥህ መጥፎ ስሜት የሚያመጣ የክፉ መናፍስት አሰራር አለ። አዮ ሰይጣን ሹክ ይልሃል። እግዚአብሔርን ላንተ ለማማት ይመጣል። እንደተተውክ እንድታስብ ያደርጋል። እግዚአብሔር ግን ማንንም አይተው። እግዚአብሔር ግን ማንንም አይጥልም። ሌላኛውን የመጽሐፍ ቅዱስ ወደ አዲስ ኪዳኑ ከመሄዳችን በፊት መጽሐፈ ሳሙኤል ቀዳማዊ በጣም የሚገርመኝ ቃል አለ ዳዊት የሚናገረው። አንደኛ ሳሙኤል ምዕራፍ 17 ቁጥር 37 ላይ አንደኛ ሳሙኤል ምዕራፍ 17 ቁጥር 37 ላይ አሜን። ድንቅ ቃል ነው። እግዚአብሔር የሰጠን ድንቅ ቃል ነው። ሃሌሉያ። ምን ይላል? ዳዊትም ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ከዚህ ፍልስጤማዊ እጅ ያስጥለኛል አለ። ሳኦልም ዳዊትን ሂድ፣ እግዚአብሔር ካንተ ጋር ይሆናል አለው። አሁን ኤክስፒሪየንስ ማለት ይሄ ነው። ትላንትና እግዚአብሔር ረድቶታል ዳዊትን። ምን ሲያደርግ? በጎችን ሲያግድ፣ አባቶችን በጎች ሲያሰማራ፣ በእረኝነቱ ጊዜ አንበሳ ይመጣና ከበጎቹ መካከል ጠቦት መርጦ ይዞ ሲሮጥ ይከተለውና ዳዊት ጥርሱን ፈልቅቆ የአንበሳውን ግልገል ያስጥላል። ድብ የሚባል ይሄ ቤር የሚሉት በጣም ግዙፍ አውሬ መጣና በጎች ይነጥቀዋል። ድቡን መጥቶ ጥርሱን ፈልቅቆ በጉን ያስጥል ነበረ። ይሄን ያደርግ የነበረው እግዚአብሔር ከእርሱ ጋር ስለነበረ ነው። ኦኬ፣ ይሄ የእግዚአብሔር አብሮነት ነው። ይሄ እግዚአብሔር ኃይል ነው። ይሄ የእግዚአብሔር እርዳታ ነው ወገኖቼ። ዳዊት በራሱ ይሄንን ሊያደርግ አይችልም። አንድ ብላቴና ኦኬ፣ አሁን ጎልያድን ሊገጥም ነው። ከፊቱ በጣም ግዙፍ ሰው አለ። በጣም ግዙፍ ሰው አለ። የሆነ
ህዝብ ያስጨነቀ ጉዳይ አለ። የሆነ በጣም የፈረጠመ ጡንቻ ያለው ማንም ሊጥለው ያልቻለ እስራኤላውያን ብዙ የጦርነት ልምድ ያላቸው ጎበዞች ፈርተው የተደበቁለት ጎልያድ የሚባል አስፈሪ ሰው 40 ቀን ሙሉ እየፎከረ የሚገጥመኝ ካለ ይምጣ የሚልበት ጊዜ ነው። አሁን በህይወቱ የእግዚአብሔርን አብሮነት የተለማመደው ዳዊት ወደ ሰልፉ ከመውጣቱ በፊት ለሳኦል ለንጉሱ ምን ይለዋል? ከአንበሳና ከድብ እጅ ያስጣለኝ እግዚአብሔር ትላንትና ከዚህ ፍልስጤማዊ እጅ ያስለኛል አለ። ትላንትና የረዳህ እግዚአብሔር ዛሬ ይረዳሃል። ትላንት ያገዘህ እግዚአብሔር ከእናትህ ማህፀን ጀምሮ የጠበቀህ እግዚአብሔር ነገንም ያስቀጥልሃል። አንተ አይደለህም የተሻገርከው ብራዘር፣ አንተ አይደለህም፣ አንቺ አይደለሽም ትላንትን የተሻገርሽው። ውጦ የሚያስቀር ሳር የለበሰ ጉድጓድ ብዙ ነበር በየስፍራው። ውጦ የሚያስቀር ነድፎ የሚጥል ብዙ ቀስትና ብዙ ጦር ተወርውሮብሃል። እግዚአብሔር ነው ያንን ያከሸፈው። የዳዊት ክንድ የማይችለውን ድብና አንበሳ እንዲጥል ያደረገው የእግዚአብሔር ክንድ ነው። የእግዚአብሔር ስም ነው። የእግዚአብሔር ኃይል ነው። የእግዚአብሔር አብሮነት ነው። ጌታ ካንተ ጋር ስለሆነ ትላንትን ተሻግረሃል። ነገንም እንዳትፈራ። እንደ ጎልያድ የፈረጠመ ክንድ ያለው ምንም አይነት ፕሮብለም፣ ምንም አይነት ተግዳሮት፣ ምንም አይነት ቻሌንጅ በፊት ይኑር ገንጥለኸው ታልፋለህ። ማንም አይቋቋምህም። ትላንት ያስጣለህ ነገም ያስጥልሃል። በቃ እውነታው ይሄ። የህይወት ምስክርነቱ ከራስ ነው የሚጀምረው። ጥቅስ ባልጠቅስልህ የአብርሃምን፣ የሙሴን፣ የኢያሱን፣ የዳዊትን ታሪክ ባልናገር የራስህ ህይወት ከምን እንደወጣ ትላንትናህን አስበህ መቀጠል ትችላለህ። እግዚአብሔር ካንተ ጋር። ሃሌሉያ። እግዚአብሔር ካንተ ጋር ነው። ከዛ በኋላም የሆነውን ነገር ታውቁታላችሁ። አንዲት ጠጠር ወስዶ በወንጭፉ አድርጎ ሲወረውራት ያንን ግዙፍ ሰው ያንን የፈረጠመ ክንድ ያለውን 40 ቀን ሙሉ ሲፎክር የነበረውን በአማልክቶቹ ስም ሲረግመው የነበረውን ጠላቱን ጣለው። በአንድ ጠጠር እንዴት ሰው ይወድቃል? ያን የሚያክል ሰውዬ እግዚአብሔር አይተውም። ችግርህን ጠቅጥቀኸው እንድታልፍ ያደርጋል። በቃ ይሄ ነው እውነታው። ይሄ በምንም ነገር ተስፋ እንዳትቆርጡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄንኑ ቃል በአዲስ ኪዳን ሐዋርያው ጳውሎስ በዕብራውያን ምዕራፍ 13 ቁጥር 5 ላይ ያጸናዋል። ምሳሌዎችን እንመለከትና እንጠቀልላለን ትምህርታችን። በዚህ በዕብራውያን ምዕራፍ 13 ቁጥር 5 ላይ ኮት ያደርግና እነዚህን አሁን ያየናቸውን የመጽሐፍ ቅዱስ ክፍሎች ይጠቅስና ሐዋርያው ጳውሎስ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁም ይብቃችሁ ይልና እርሱ ራሱ አልለቅህም ከቶ አልተውህም ብሏልና። ሃሌሉያ! ኢየሱስ ጌታ። በቃ አሁን ማቴሪያል አይደለም የሚያኖርህ ማለት ነው እያለ ያለው እዚህ ጋር አይወል። የተነጻጸሩትን ሁለት ነገሮች ተመልከቱ፣ ኮንሰፕቱን እንድታገኙ ትፈልጋለሁ። ገንዘብ አለ እዚህ ጋር፣ አልለቅህም ያለ እግዚአብሔር ደግሞ አለ። ገንዘብ አለ። ሰው ገንዘብ ካለኝ እኖራለሁ ብሎ ነው የሚያስበው አይደለ? ነገር ግን እሱን አይደለም የሚያኖርህ፣ አልለቅህም ከቶም አልተውህም ያለህ እግዚአብሔር ነው እንጂ ያጠራቀምከው ገንዘብ አይደለም። ገንዘብ እያላቸው የሚሞቱ ሰዎች አሉ፣ ባጭር የሚቀጩ አሉ። በእድሜ እኩሌታ አትውሰደኝ እንዳለው ዳዊት። ስለዚህ የህይወት ዋስትና የሰበሰብከው ማቴሪያል አይደለም፣ ቆርቆሮ አይደለም፣ ወረቀት አይደለም። የሚያኖር የእግዚአብሔር ምህረትና ቸርነት ነው፣ የእግዚአብሔር አብሮነት ነው። የማይለቅ የማይተው ጌታ አለ። ሃሌሉያ! በተጠራቀመ ገንዘብ ቢሆን ኖሮ አንተ የስንቱን ሰው ታሪክ ልንገር። ለረጅም ዘመን እንኖራለን ብለው ብዙ የሰበሰቡ ሰዎች ባጭር ተቀይተዋል። አሁን በዚህ ምድር ላይ የሚያኖርህ የተሰጠህን የህይወት ዓላማ እንድትፈጽም የሚያደርግህ የእግዚአብሔር አብሮነት ነው። የማይተው ጌታ ካንተ ጋር ስላለ በቃ አዮ
ለበጎ ነው። ደግሞ አንዳንድ ቻሌንጆች በህይወት የሚመጡት ለበጎ ነው። ለበጎ ህይወት ትምህርት ቤት ናት። እግዚአብሔር አስተማሪ ነው። ሰዎች በቀላሉ የማይሸነፉ ብርቱዎች እንዲሆኑ እግዚአብሔር አስተማሪ ስለሆነ ያሰለጥናቸዋል። በነገራችን ላይ ትላንትና ያሳለፍናቸው ቻሌንጆች ዛሬ የህይወት ትርጉም እንዲገባን አድርጎናል ብዬ አስባለሁ፣ አምናለሁ። ስለ ህይወት ያለ ትርጉም፣ ስለ ነገ ያለ ትርጉም እንዲስተካከል ያደረጉት ትላንት ያሳለፍካቸው ቻሌንጆች ናቸው። መውደቅ መነሳት በሰው ህይወት ውስጥ ያለ ነገር ነው። ባዶ ተስፋ እግዚአብሔር አይሰጥም። ቻሌንጅ የለም አይልም፣ መታመም የለም አይልም። እንደዚህ ዘመን ሐሰተኛ የአስተማሪዎች አንታመምም አናጣም ሚሉ እንዲህ አይነት ባዶ ተስፋ እግዚአብሔር አይሰጥም። ለሱ እንዲህ አይደለም የሚለው እኔ ካንተ ጋር ነኝ። ቻሌንጆች ሊኖሩ ይችላሉ። አዎ የምትኖርበት እሾህና አሜኬላ የሚያበቅል ምድር ማለት በጣም ብዙ ቻሌንጅ ያለበት የህይወት ስርዓት ነው በምድር ላይ ያለው። ኦኬ አትታመምም አይልህም እግዚአብሔር። ልትታመም ትችላለህ። አትቸገርም አይልህም እግዚአብሔር። ልትቸገር ትችላለህ። ነገር ግን ምንድነው ኪዳኑ? እኔ አልተውህም፣ አሳልፈሃለሁ፣ አሻግረሃለሁ። ሃሌሉያ። ኢየሱስ እንኳን የኖረበትን የህይወት ስርዓት ቅርጥፍ አድርገው ክደው በዚህ ዘመን አንታመምም የሚሉ አሉ። ይህ አሁን የእምነት ቃል እንቅስቃሴ የሚባለው የብልጽግና ወንጌል የሚባል ይሄ በዚህ ዘመን እንደ አሸን የፈላ በጩኸት ላይ የተመሰረተ እምነት አልባ የሆነ ህይወት የኡኡታ ህይወት እንዲህ አይደለም። ክርስትና እንደዚህ በጩኸት አይደለም፣ በማስተዋልና በእምነት ነው። በእውነት ነው የሚኖረው። ትላንት ያሳለፍካቸው ነገሮች ለዛሬ ትምህርት ናቸው። ኦኬ ማዕበል አለ። ጌታ ኢየሱስ በነበረባት መርከብ ውስጥ ሐዋርያቱ በነበሩባት መርከብ ውስጥ ማዕበል ነበር። ኢየሱስን ተነሳና አድነን ብለው ሲጮሁና ሲቀሰቅሱት እናያለን። በምድር በነበረ ጊዜ ጌታ ኢየሱስ በስጋ በተገለጠበት ዘመን ለምን ኢየሱስ የነበረባት መርከብ ወይም ጀልባ እንዴት ማዕበል ይነካታል ብለ እንባ ከረዩ ማለት አይቻል። እዛው ነው ያለው ጌታ ኢየሱስ። ተነሳና ጸጥ በል ሲለው ማዕበሉ ጸጥ አለ። ዋናው ጉዳይ የጌታ አብሮነት ነው እንጂ ለምን ተገልብጦ አይመጣም። ሃሌሉያ ሃሌሉያ። ኢየሱስ ጌታ ይኑር እንጂ እሱ አንተ ይኸውልህ ሜክ ሹር ማድረግ ያለብህ የጌታን አብሮነት ነው። አልተውህም ያለ ጌታ አለ። በቃ ለብቻቸውም ሲሄዱ ማዕበል ተነስቷል፣ አብሯቸውም እያለ ማዕበል ተነስቷል። በሁለቱም ጊዜያት ላይ ግን የጌታ አብሮነት አለ። ጸጥ ቀጥ ለጥ ያደርገዋል ማለት ነው። መጥቶ በቃ አንተ ልትታመነው የሚገባ አብሮ ያለውን ጌታ የማዕበሉን ግዝፈት የመብረቁንና የቴንደሩን መንጫጫት ኦኬ እሱን አይደለም የምትመለከተው፣ የጌታ የኢየሱስ ክርስቶስን አብሮነት። ይሄ ጌታ ካንተ ጋር አለ። ይሄ በስጋ የተገለጠው ጌታ ካንተ ጋር አለ። አሁን እኮ ለቤተክርስቲያን የተሰጠውን ቃል ስትመለከት እስከ ዓለም ፍጻሜ እነሆ እኔ ከናንተ ጋር ነኝ አላችሁ። ከዚህ በላይ ምን አለ ወንድሜ? ዓለም ከተፈጸመ በኋላማ ያው አብረን ነው የምንኖረው ከሱ ጋር፣ በሱ ክብር ውስጥ ነው የምንኖረው። ስለዚህ ልንበረታ ይገባል። ይሄን መልእክት የምትሰሙ የተወደዳችሁ ክርስቲያኖች፣ የዘመኑን ክፋት እያያችሁ የምትጨነቁ የምትሰቃዩ፣ በተለያየ ቻሌንጅ ውስጥ የምታልፉ እግዚአብሔር አይተውህም፣ እግዚአብሔር አይተውሽም፣ እግዚአብሔር አይተወኝም፣ እግዚአብሔር አይተወንም። አሜን ነው። አይተወንም እግዚአብሔር። ከሌሊቱ በአራተኛው ክፍል በውሃው ላይ እየተራመደ መጣ።
በየትኛውም የህይወት ክፍል ላይ የሚነሳውን ማዕበል እየረገጠ የሚመጣ ጌታ አይተውህም። ይመጣና ይገስጸዋል። እንደውም ያላምድሃል። በባህር ላይ መራመድ፣ በማዕበል ላይ መራመድ እየረገጡ ማለት ምን ማለት እንደሆነ ያስተምራል። ትዝ ይላችኋል አንድ መዝሙሬ ላይ ይሄን ኮንሰፕት ዘምሬዋለሁ። አልሄድም ወደ ኋላ የሚለው መዝሙር ላይ እሱ ላይ ይሄንኑ ኮንሰፕት ዘምሬዋለሁ። ክብር ለእግዚአብሔር ይሁን። እጋብዛችኋለሁ እሱ መዝሙር በደም ስሙት። በባህሩ ላይ ምራመደው ጌታ ኢየሱስን ታምኜ ነው። በማዕበሉ ላይ ምራመደው ጌታ። ስለዚህ ይመጣል ይገስጸዋል። ኖት ኦንሊ ዛት ማዕበል ላይ መራመድ፣ ችግር ላይ መራመድ ምን ማለት እንደሆነ ደግሞ ያሰለጥናል። እሱ እየተራመደበት ይመጣል፣ አንተ እንድትራመድበት ያደርጋል። አትጠራጠር። በቃ ክብር ሁሉ ለእግዚአብሔር ይሁን። ስለዚህ እግዚአብሔር ከኛ ጋር ነው። የማይተው የማይረሳ ጌታ ከኛ ጋር ነው። በዚህ እምነት በዚህ የህይወት ቃልና በየህይወት ኪዳን እግዚአብሔር በሰጠን ተስፋ መኖር ያስፈልጋል። ደግሞ ከምንም በላይ በአዲስ ኪዳን የምንኖር እኛ የመንፈስ ቅዱስ ህልውና ከኛ ጋር አለ። መጸለይ፣ መበርታት፣ የእግዚአብሔርን ቃል ማንበብ፣ ማጥናት፣ ከእግዚአብሔር ጋር ህብረት ማድረግ፣ በጣም ወደ ጠለቀ የእግዚአብሔር አምልኮ ውስጥ መግባት፣ ኦኬ፣ በምንም ነገር ላይ አለመንጠልጠል፣ የእግዚአብሔር ክንድ ላይ ብቻ መደገፍ። ይሄ ከሁላችንም የሚጠበቅ ነገር ነው። ከዛ በተረፈ ምድር ላይ ክንፍ ያበቀለ የለም፣ የበረረ የለም። እሱ የኦርቶዶክስ ተረት። ኦኬ። እግዚአብሔር ግን በድል አድራጊነት ኖረህ እንድታልፍ ያደርጋል። ተጽዕኖ ፈጥረህ እንድታልፍ ያደርጋል። የተፈጠርክበትን ዓላማ አኮምፕሊሽ አድርገህ እንድታልፍ ያደርጋል። ይሄ ኪዳን እግዚአብሔር አይተወንም። የረዳን አምላክ ስሙ ይባረክ። ወዳችኋለሁ። ይሄን መልእክት ለሌሎች በጭንቀት ለሚኖሩ በሐሳብ ለሚኖሩ ወገኖች ሁሉ ሼር አድርጓቸው። የተስፋ ቃል አለን። የሚመጣ ንጉስ አለ። መንፈስ ቅዱስ አለ። አሜን ነው። ክብር ሁሉ ለእግዚአብሔር ይሁን። እንጸልይና ጌታን አመስግነን እናበቃለን። ጻድቅ አባት እግዚአብሔር ሆይ እናመሰግንሃለን። በአንድ ልጅ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። ስለሰጠህን የተስፋ ቃል፣ ስለተቀበልነው ኪዳን፣ ያ እንኳን የበጉ ደም እስራኤልን ኪዳን ሆኖ ሲያሻግር ተመልክተናል። ይልቁንም በአዲስ ኪዳን በአንድ ልጅ በኢየሱስ ክርስቶስ የደም ኪዳን የተገባልን እኛ ደግሞ አብረህን ልትኖር ላትተወንና ላትጥለን ቃል ኪዳን የገባህልን ጌታን አንተን ነው የምናመልከው። ክብር ሁሉ ለስም ይሁን። ስለመጣው ቃል ተባረክ። በዚህ ተስፋ ወገኖቼን ሁሉ እንድትሞላ ጸልያለሁ። በጭንቀት ያለች ነፍስ፣ በሰቆቃ ያለች ነፍስ እግዚአብሔር ሆይ ይህ መልእክት ይድረሳል። በጌታ በኢየሱስ ክርስቶስ ስም ሜዳ መልካም የሆነ ነገር እንዲታያቸው፣ ገደል ሳይሆን ሜዳ እንዲታያቸው፣ ጨለማ ሳይሆን ብርሃን እንዲታያቸው፣ ሞት ሳይሆን ሕይወት እንዲታያቸው ጸልያለሁኝ። በጌታ በኢየሱስ ክርስቶስ ስም የጭንቀት መንፈስ የተወጋ ይሁን፣ የሐዘን መንፈስ የተወጋ ይሁን። በመጽናናት እንድትሞላቸው ጸልያለሁኝ። እንደ ንስር ክንፎች አውጥተው መብረር እንዲሆንላቸው፣ በደስታና በተስፋ መኖር እንዲሆንላቸው እጸልያለሁኝ። በጌታ በኢየሱስ ክርስቶስ ሰዎችን በጭንገፋ የሚመታ የክፉ መናፍስት አሰራር ሁሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም ተመቶ ይውደቅ፣ ተወግቶ ይውደቅ። አማኞችን ሊፈትን የወጣ ክፉ ዝም ብለህ አይደለም ይሄን መልእክት የሰጠህን። በዚህ ቀን በተስፋ መቁረጥ አማኞችን ሊመታ የወጣ መንፈስ የተወጋ ይሁን። በኢየሱስ ክርስቶስ ስም ስራው ይፍረስ። አንተ ስላለህን እንቀጥላለን፣ እንኖራለን። ምሕረት ስለበዛልን እንኖራለን። ጸጋ ስለተትረፈረፈ እንኖራለን። ማዳን የእግዚአብሔር ነው፣ ኃይል የእግዚአብሔር ነው ተብሎ እንደተጻፈ
አልለቅህም ከቶም አልተውህም ብለህ የተናገርከን አንተን እንደገፋለን። ጌታ አምነንብሃል። መቀጠል መቀጣጠል ስለሚሆን ስምህ ለዘላለም ይባረክ። ክብር ለአብ፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ አሜን። ወዳችኋለሁ። ዘመናችሁ ይባረክ። ሻሎም ብያለሁ። መልካም ጊዜ